ለአብርሃምን እግዚአብሔር የምትወደውን አንድ ልጅን ይስሐቅን ሰዋልኝ አለ። ከባድ ነው። አባት ቃሌን ሰምታልና አለ እግዚአብሔር። ከባድ ነገር ነው አብርሃም የሰማው። ይህን የሰማውን ደግሞ ልጁን ወደ ሞሪያ ተራራ ይዞት ሄደና እጅ እግሩን አስሮ አጋደመውና አንገቱ ላይ ቢላዋ አሰረው ይላል። አባቱ ሲያስረው ልጁ አልተንፈራገጠም። አባቱ አብርሃም ሲያስረው ልጁ አልተንፈራገጠም። ቢላዋ ሲያነሳም አታርዳኝም ብሎ አልተሟገተም። ለምን? አባቴ የእግዚአብሔር ሰው ነው። አባቴ የእግዚአብሔር ሰው ነው። እግዚአብሔር ካልተናገረው በቀር እኔን አንድ ልጁን 25 ዓመት ሙሉ ጸልዮ ያገኘውን እኔን አያርደኝም። እግዚአብሔር ያለው ነገር አለ ብሎ አብርሃም ለእግዚአብሔር ታዘዘ። ይስሐቅ ለአብርሃም ታዘዘ። በሁለቱ መታዘዝ እግዚአብሔር ገባ። ነመስክን ከዚያ ይኸው ቅድም የእግዚአብሔር ሰው ያሉትን ሰምታችኋል። አፌ ላይ ሌላ ሰው እንኳን የሚባርከው በረከት እስካጣ ሙልጭ ብሎ ባዶ ስልቻ እስኪሰማኝ ድረስ እንዳለ አራገፍኳለሁ። ይኸው ለማረድ ይዞ የሄደው ሞሪያ ተራራ የሚታረድበት ሳይሆን ልጁ የሚባረክበት ሆነ። አብርሃም አርዶ ተመለሰ ወይስ አስባርኮ ተመለሰ? የተባረከ ብቻ ሃሌሉያ ይበል። አብርሃም ልጁን አርዶ ተመለሰ ወይስ አስባርኮ ተመለሰ? ዘፍጥረት ምዕራፍ 22 ላይ አርዶ ተመለሰ ወይስ አስባርኮ? ሞሪያ ተራራ መታረጃ ወይስ መባረኪያ ቦታው ነው? በቤተ ክርስቲያን ውስጥ እግዚአብሔር ወደ መሪዎቻችን ወደ አለቆቻችን በየደረጃ የሚያመጣው ነገር የምንታረድበት ሳይሆን የምንባረክበት። ይሄ እስቲል ካልገባ ዝም በል። የገባ ብቻ ሃሌሉያ ብሎ ያመስግን። የትናንትናውም አልታረድንም ተባረክን፣ አልታረድንም ተባረክን፣ አልታረድንም ተባረክን። ነገ የሚመጣውም እንባረካለን። የገባው ሲተመስገን በስሜት እንትናት ብለ የመንፈሳዊ ነገር ሰው ገብቶኛል የምትሉ ሰዎች አሳረደ ወይስ አስባረከው? ምን አለ እግዚአብሔር? ልክ አንገቱ ላይ ቢላዋ እንዴ ማለት የመጨረሻ ዛዘ ፋይናል የመጨረሻ አንገት አብርሃም እጁን አነሳ። ዘፍጥረት 22:17 ላይ ቢላዋን አነሳ ይላል። ከዚያ ወደ ታች ከወረደ መቁረጥ ብቻ ነው። አብርሃም ደግሞ ለመቁረጥ ዝግጁ ነው። ለምን? ቢሞት እንኳን ያስነሳዋል ብሎ ስላመነ ችግር የለብኝም ቆርጣለሁ፣ ከዚያ እግዚአብሔር ይቀጥላል፣ የቆረጥኩትን ጎሮሮን እግዚአብሔር ይቀጥላል ብሎ ወስኗል። በዛ መሃል እንዲህ ባለበት ሰዓት አብርሃም አየር ላይ እጁን ያዘና አንድ ልጅህን አልከለከልከኝምና አንድ ልጅህን አልከለከኝም፣ ለዛውም የምትወደውን አልከለከልከኝምና ቃሌንም ሰምተሃልና በልስማ። አሁን በእውነት አለ እግዚአብሔር በማንም ልምል ስላልቻለ በራሱ ማለና በእውነት እየባረኩ እባረካለሁ፣ እያበዛው አበዛ። እሺ ትንሽ እንዳይሰፋብኝ ሰብሰብ ላድርግና እንዲህ አይነት ልብ ኢየሱስ ይጠብቅልን። ያዝ ይሄ ልብ አይነካ። አጉል መንቃ ሰይጣን አያንቃን። ገጽ በኢየሱስ